ባለፈው ሳምንት በጉዳይ ገላጭ ስታለች ተባለችው የቴዲ መኪና መሆኗን ኋላ በ20 ሜትር ርቀት ላይ ሆኖ ነው የሚመለከት የነበረው። ከምሽቱ 7 ሰዓት ነው። 3 መኪናዎች በ20 ሜትር ርቀት እየበረሩ ሲሄዱ መልካቸውን ለይቶ ማወቅ በጣም አስቸጋሪ ነው። የካቲት 11 2001 የኢትዮጵያ ዘመን ላይ ቀድሞ 6 ዓመት በእስር እንዲቀጣ የተፈረደበት ድምፃዊ ቴዎድሮስ ካሳሁን ያቀረበውን ይግባኝ ተከትሎ እስሩ ወደ 2 ዓመት ዝቅ ተደረገ። የ2001 የበጋ ወራት ለቴዲና አድናቂዎቹ የሐዘን መንፈስን ይዘው መጡ። ከመድረክ መሰናበትና ከፍርግርግ አጥር ጀርባ መሆን የድምፃዊው ዕጣ ሆነ። እንኳን በብዙ አጀብ ለከረመ ሰው ይቅርና ለማንም ቢሆን እስር ከባድ ድባብ አለው። ስነ ልቦናን ማጠንከር፣ መንፈስን ማደረጀት ብቻ የሚገታው ከባድ ድባብ። እዛ በነበርኩበት ጊዜ ማንም ሰው ተገድቦ መኖር ስለማይወድ ከተገደበብህ ነገር በላይ የተለቀቀው ነፍስህ ምናልባት ውጪ ውሎ ሊገባ ይችላል፣ የትም ሄዶ ሊመጣ ይችላል። በተመስጦም የፈለክበት ሰፈር ደርሰህ መምጣት ትችላለህ። ልክ ሰው በመኝታው ጊዜ በህልሙ የትም ቦታ ሄዶ እንደሚመጣው ማለት ነው። ወይም ደግሞ በመጽሐፍት ሌላም ቦታ ሄደህ ትመጣለህ፣ ወይ በመጽሐፍ በዚህ አድርገህ እዛ ካሉት ሰዎች ጋር እንዴት ተስማምተህ ያን ቦታ በትክክል አስደሳች፣ በጣም አስደሳች ባይሆን ጥሩ ሆኖ አንተንም አስተማሪ ሆኖ እንዲያልፍ እንዴት ትጠቀምበታለህ የሚለው ነጥብ ነው ትልቁ ነጥብ። በዛ መሰረት በተቻለ መጠን ራሴን በጣም ያዘነ የተከዘ ሰው እንዳይሆን፣ ምክንያቱም በገጠሙ ነገሮች ማዘንና መተከዝ ሁሉ ጊዜ የተሰባበረ መንፈስ ይዞ መውጣትና የተሸነፈ መንፈስ ይዞ መምጣት ያስከትላል። በህይወት ውስጥ እንዲህ አይነት ነገሮች ሲያልፉ ደግሞ ሁሉ ነገር ለበጎ ይሆናል ብለህ ካሰብክ ለበጎ እንዲሆን የተፈጠረና የተዘጋጀ የተፈጥሮ ስርዓት ነው። በዚህ መሰረት እንዲከፋኝ እድል አልሰጥም። በእርግጥ ቴዲ አፍሮ በቃሊቲ እስር ቤት ደንብ መሠረት ከተከለከሉ የጉብኝት ሰዓቶችና ቀናት ውጪ ጠያቂዎች የበዙለት እስረኛ ስለመሆኑ በወቅቱ የነበሩ የሚያስታውሱት ነው። በሺዎች የሚቆጠሩ ተመላልሰው ጠይቀውታል። ባይተዋርነትና ብቸኝነት እንዳይጎበኘው ያሰቡ ሁሉ ቃሊቲን ደጋግመው ረግጠዋል። በብዙዎቹ አይን የሰው ነፍስ አጥፍቶ የገባ ወንጀለኛ ሳይሆን በፖለቲካዊ ምልከታው ለእንግልት እንደታጨ ንጹሕ ሰው መታየቱ ያሳብቅ ነበር። ጋዜጦችና መጽሔቶች የቀደመ ግብራቸው በዚህም ጊዜም ቀጥሏል። ስለ ድምፃዊ መዘገባቸውን የኋላ ደግሞ ተሰርቀው ወጡ ተብሎ የተነገረላቸው ጥቂት ነጠላ ዜማዎች ለሕዝብ መዳረሳቸው ቴዲ አፍሮ ከመድረክ እንጂ በመንፈስ ከአድናቂዎቹ እንዳይርቅ ሰበብ መሆናቸው አይካድም። በዚያ ወቅት ከወጡ ሙዚቃዎች አንዱ ጉድ ያደረገኝ አይኔ ነው ወይንም ደግሞ አይን አፋር የሚለው ነጠላ ዜማ ነበር። ወሩ ነሐሴ 2001 ዓ.ም አዲስ አበባ ከክረምት ተወዳጅታለች። በጋው ክረምት ሆኖባቸው ለነበሩት የቴዲ አፍሮ አድናቂዎች ክረምቱ ጸደይ ለባሽ ዜና ይዞ ድንገት ከተፍ ብሏል። ቴዲ አፍሮ እጁ ከተያዘበት ቀን ጀምሮ እስከዚህ ወር ያለው ጊዜ ሲቆጠር 16 ወራት አልፈዋል። ነሐሴ 7 2001 ዓ.ም የኢትዮጵያ ቴሌቪዥን ቀጣዩን ዜና ይፋ አደረገ። ድምፃዊ ቴዎድሮስ ካሳሁን ከእስር ተፈታ። ድምፃዊው ከ16 ወራት የእስር ቆይታ በኋላ የ8 ወር አመክሮ ተደርጎለት ነው ከእስር የተፈታው። ግን አዘዘ ዝርዝር አላት።
ጥሩ ጊዜ ነበር ያሳለፍኩት። ከእስረኞችም ጋር የነበረኝ ግንኙነት በጣም ቆንጆ ነው። እግዚአብሔር ይስጥልኝ። ታንክ ዩ። በቸልተኝነት ሰው በመግደል ወንጀል ተከሶ ነበር ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በ2000 ዓመተ ምህረት ሚያዝያ 8 ወደ ማረሚያ ቤት የገባው። ከፍተኛው ፍርድ ቤት በወሰነው ቅጣት መሰረት ለ6 ዓመት እስራት ይግባኝ ከጠየቀ በኋላ ደግሞ 2 ዓመትና 18000 ብር ቅጣት ተወስኖበት ነበር። ይሁንና ድምጻዊ ቴዎድሮስ ካሳሁን ከ16 ወራት የማረሚያ ቤት ቆይታው በኋላ የነበረው መልካም ጸባይና ስነ ምግባር ጥሩ መሆኑን የማረሚያ ቤቱ አስተዳደር ኃላፊዎች በመግለጻቸው የ8 ወር አመክሮ ተደርጎለት ተለቋል። እንኳን ደስ አለን፣ እንኳን ለዚህ ያበቃ። እንኳን አብሮ ደስ አለን። አመሰግናለሁ። በሁሉም የሀገራችን ሕዝብ ያለኝን አክብሮትና ምስጋና መግለጽ ፈልጋለሁ። ድምጻዊ ቴዎድሮስ ካሳሁን የማረሚያ ቤት ቆይታውና አያያዙ እንዳስደስተው ይናገራል። ጥሩ ነበረ። በዚህ ማረሚያ ቤት ውስጥም ብዙ ጥሩ ሰዎች አሉ። ከታች ፖሊስ ጀምሮ እስከ ላይ አስተዳደር ድረስ ብዙ ጥሩ ሰዎችን ለማየት ችያለሁ። ጥሩ ጊዜ ነበር ያሳለፍኩት። ከእስረኞችም ጋር የነበረኝ ግንኙነት በጣም ቆንጆ ነው። እግዚአብሔር ይስጥልኝ። ታንክ ዩ። ቴዲ አፍሮ ከተፈታበት ቀን በኋላ ባሉት 4 ዓመታት ከአንዳንድ የበጎ አድራጎትና የውጭ አገር ኮንሰርቶች ወዲያ በጥሞና ያሳለፋቸው አይነቶች ነበሩ። በእነዚያ ጊዜያት ውስጥም ታዲያ ድምፃዊው የታሰረው ባጠፋው ጥፋት ሳይሆን በሐሰተኛ ሂደት እንደሆነ በአንዳንድ መድረኮች ላይ በዜማ አለሳልሶ መግለጹ አልቀረም። ይሄ በካናዳ ካልጋሪ በነበረ ኮንሰርት ላይ የተቀረጸ አፍታ ነው። የድምፃዊው እስር የገዘፈ ወሬ ሆኖ አስቀደም ነው እንጂ ቴዲ ከመታሰሩም በፊትና ኋላ የስኬት ዱካን የሚከተል ውዝግብ አላጣውም። ሳናነሳ ያለፍነውን አንድ ውዝግብ እዚህ ጋር እናንሳ። ከድምፃዊው እስር ከጥቂት ወራት በፊት አንድ ውዝግብ ነበር። የአሁኑ ውዝግብ ከመንግሥት አካላት ጋር ሳይሆን ከተለያዩ የመገናኛ ብዙሃን ባልደረቦች ጋር ነበር። ዋነኛው ውዝግብ ያኔ በኤፍኤም 97.1 ላይ ይተላለፍ ከነበረው ለምን ይዋሻል ንዑስ ዝግጅት ጋር የተገናኘ ነው። ያኔ ፕሮግራም አቅራቢ የነበሩት ሰይፉ ፋንታውንና ተወልደ በየነ ተቦርነ ቴዲ አፍሮ ከቀደምት ሰዎች የሙዚቃ ሥራዎችን በመውሰድ እንደ ራሱ አድርጎ ያቀርባል፣ ከአረብ ህንድና ቻይና ሙዚቃዎች ዜማ ይኮርጃል የሚል ዳርዳርታ ያለው መሰናዶ አሰሙ። ቴዲ እንደ ራሱ አድርጎ ያቀረባቸው የተባሉት ሙዚቃዎች የማያውቁት ሀገር የሚለው በምን ያህል ጥላሁን ቀደም ብሎ የተዘፈነው ዘፈን፣ እንዲሁም እንደ ቢራቢሮ የተሰኘው በሀብቴ አዋሎም ቀድሞ የተዘፈነ ሌላ ሥራ ናቸው። በሦስተኛ ደረጃ ተሰረቀ ባይባልም ከሌላ ሀገር ዜማ ጋር ተመሳሳይ ነው ተብሎ የቀረበው ሙዚቃ ቦብ ማርሌይ የተሰኘው ዘፈን ሲሆን ሞባይሌ ከተሰኘው የሱዳን ኮሜዲ ሙዚቃ ይመሳሰላል ተብሎ ነበር የቀረበው። ቴዲ አፍሮ በመጀመሪያ ጉዳዩን እንደ ተራ ሐሜት አጣጥሎ የተጠቀሱትን ቀደምት ዘፋኞች በሲዲው ጀርባ ላይ ስማቸውን መጥቀሱን በመግለጽ የተከራከረ ሲሆን የኋላ ደግሞ ጉዳዩ ስም ማጥፋት ነውና እስከ ፍርድ ቤት እንዳረሳለን የሚል መልእክት ያለው ምላሽ በወቅቱ አሰምተዋል። የሰዎቹ ስም የተስተካከለው በመጀመሪያ አልበሙ ቀጣይ እትም ላይ ነው እንጂ ቀድሞ አልተገለጸም በሚል በወቅቱ ይታተም በነበረው አዲስ ነገር ጋዜጣ ላይም ሙግት ተነቧል።
ሞባይል የተባለውን ሙዚቃ በተመለከተ ሱዳናዊው ዘፋኝ ከቴዲ ቦብ ማርሌ ዘፈን ዜማውን በመኮረጅ ለአስቂኙ ሙዚቃ ግብአት እንዳደረገው በማመኑ ጉዳዩ ረግቧል። ጉዳይ ገላጭ ሲመለስ ነሞ ኢሰ ጀልቀባቲ ሐዊቶታ ስርነ ነፍጠኞታ ሐዊቶታ ቅዳሜ ሚያዝያ 6 2004 ዓ.ም የፋሲካ በዓል ዋዜማ ያስተሰርያል ከተባለው እጅግ ስኬታማ አልበሙ 7 ዓመታት በኋላ ቴዎድሮስ ካሳሁን በራሱ አቆጣጠር ሶስተኛውን አልበም አወጣ። የአልበሙ መጠሪያ ጥቁር ሰው ነበር። አሳታሚው ደግሞ አዲካ ሪከርድስ። በጥቁር ሰው አልበም ውስጥ የነበሩ ሐሳቦች በትኩረት ደርዝ ሲቀመጡ በሁለት ፈርጅ ውስጥ መመደብ የሚችሉ ናቸው። ሀገራዊና አህጉራዊ እይታ ያላቸው በሕዝብ ውስጥ የሚመላለሱ አስተሳሰቦችና ጥያቄዎችን በአዎንታዊ ፍልስፍና የሚያጅቡ ቅይጥ ሙዚቃዎች ባንድ ጎን አሉበት። ጥቁር ሰው፣ ስለ ፍቅር፣ አፍሪካዬ፣ ቀላል ይሆናል፣ ፊዮሪና የሚሰኙ ሙዚቃዎች ለዚህ ማሳያ ናቸው። በልከኛ አቀራረባቸው ግን ተስፋ ለመቁረጥን፣ ጠያቂነትን፣ ታሪክ ዘካሪነትን፣ አንድነት፣ ወዳጅነትን የሚያበረታቱ ሥራዎች ናቸው። ሁለተኛው ረድፍ ላይ የሚወድቁ ሙዚቃዎች አንድ ግለሰብ ከቤቱ ጣሪያ በታች ሆኖ ለብቻው የሚያስተናግዳቸው ጾታዊ ፍቅር፣ ክህደት፣ ናፍቆት፣ ጥልን የመሰሉ ስሜቶችን የሚዘክሩ የግል ዜማዎች ናቸው። ደስ የሚል ስቃይ፣ ተናነቀኝ እምባ፣ ሕልም አይደገምም፣ ጨዋታሽና ጸባይ ሰናይ በዚህ ፈርጅ የሚመደቡ ናቸው። አልበሙ ቴዲ አፍሮ ከድህረ 97 ውዝግብ ጋር በተያያዘ ከገነባው ልዩ ስም ጋር እየተመነዘረ ታላቅ የገበያ ስኬትን አስመዝግቧል። ሌሊቱን በሙዚቃ ቤቶች በር የተሰለፉ ላዟሪዎች ከሲዲው ዋጋ እጥፍ በላይ በመክፈል የገዙ አድማጮች ማየት አልበሙ ምን ያህል በጉጉት የተጠበቀ እንደሆነ አመላካሽ ነው። በቀደመው ሥራ ቴዲ ያስኮረፈው የገዢው መንግሥት ባለሥልጣናትን ነው የሚል እምነት አለ። ይህ አልበም ግን ሌላ ሁለተኛ ባላንጣ ለድምፃዊው ፈጠረለት፣ የብሔር ልሂቃንን። አልበሙ ከወጣ ከቀናት በኋላ ከሙዚቃዎች መካከል አንዱ ጎልቶ መደመጥ ጀመረ። ያ ሙዚቃ ጥቁር ሰው ጥቁር ሰው የአድዋ ድልና ለድሉ ምክንያት የሆኑ ጀግኖች የተዘከሩበት ሥራ ነው። በዋነኝነት ዳግማዊ ምኒልክ በሙዚቃው ውስጥ ይሞካሻሉ፣ ይሞገሳሉ። ጥቁር ሆነው ጥቁርነትን ያስከበሩ ንጉሥ ስለመሆናቸው እየተነሳ ምስጋና ይቀርብላቸዋል። ይህ የድምፃዊው ሥራ ግን የኋላ የገዘፈ ውዝግብ መነሻው ሆነ። በመንግሥት ደጋፊዎች ዘንድ ኢህአዴግ ከድኅረ 83 በኋላ ወንጀላቸውን እያበዛ ሲናገርላቸው የነበሩትን ንጉሥ ምኒልክን ስም መጠገኛ የድሮ ሥርዓት ናፋቂ ዜማ እንደሆነ መቆጠሩ ውስጡን መሰማቱ አልቀረም። ውዝግቡን ያጦዙት ግን በኦሮሞ ጉዳይ ያገባናል የሚሉት የብሔር ልሂቃን ነበሩ። የውዝግቡ ምክንያት አጼ ምኒልክ በብሔር ብሔረሰቦች ላይ
በተለይም በኦሮሞ ብሔር ላይ ጭፍጨፋ አከናውነዋል። ሊዘፈንላቸው ሳይሆን ሊወገዙ ነው የሚገባው። ምኒልክን ማግነንና በዚህ ሁኔታ መዘከር ታሪክን መሸፋፈን ነው በሚል የሚጠቃለል ነው። ሙግቱ የበለጠ እንዲግል ያደረገው ደግሞ ቴዲ አፍሮ ከእንቁ መጽሔት ጋር ባደረገው ቆይታ ተናግሮታል የተባለው አረፍተ ነገር ነው። በመጽሔቱ አንድ እትም ላይ ቴዲ እንዲህ ስለማለቱ ተጠቅሷል። ምኒልክ ኢትዮጵያን አንድ ለማድረግ የገቡበት ጦርነት ለእኔ ቅዱስ ጦርነት ነው የሚል። እንቁ መጽሔት በቀጣይ እትሙ ላይ ቴዲ የተናገረውን ያላግባብ ከመጥቀስ የተፈጠረ የቴክኒክ ስህተት ነው ብሎ ማረሚያ ቢያወጣም የተካረረውን ውዝግብ ሊያስቀረው አልቻለም። የኦሮሞ ጉዳይ ያገባናል የሚሉ ወገኖች በየድረገጹና በየዜና አውታሩ ድምፃዊውን መተቸት፣ አልፎ አልፎ ደግሞ በቃላት ማጥቃት የጀመሩት በዚህ ጊዜ ነው። በድኅረ 83 ኢትዮጵያ የአፄ ምኒልክ ጉዳይ ስምምነት ተደርሶበት የሚያውቅ አይመስልም። ጨካኝ ናቸው ብሎ የሚስላቸው የመኖሩን ያክል በኦሮሞ ልሂቃን የሚስተጋባው ታሪክ የፖለቲካ ሰዎች በብሔሮች መካከል ያለን ቁርሾ ማስፊያ የፈጠሩት ተራ አሉባልታና ወሬ ነው የሚሉም አሉ። ምኒልክ የተባለውን ፍጅት መፈጸማቸው እውነት ሆኖ እንኳ ቢሆን እሳቸው ከነበሩበት የዘመን መንፈስ አንጻር ታይቶ መተንተን ያለበት የሚሉ ወገኖች ሳይረሱ ቴዲ አፍሮ ምኒልክን በሙዚቃው መዘከሩን ለመሞገት ብዕራቸውን የተጠቀሙ የመኖራቸውን ያክል በመዝፈኑ መቀጣት አለበት በሚል ብሂል በቀጣይ እንቅስቃሴዎቹ ላይ ዘርፈ ብዙ የእግድ ዘመቻዎችን ያስተባበሩም ነበሩ። በተወሰነ ደረጃም ተሳክቶላቸዋል። ለማሳያነት ታኅሳስ 11 2006 ቴዲ አፍሮ ሄኒከን ከሚመራው ከበደሌ ቢራ ጋር ወደ ፍቅር ጉዞ የተሰኘ በመላው ኢትዮጵያ ዋና ዋና ከተሞች የሚቀርብ ዝግጅት ለመስራት ተፈራርሞ ነበር። ኦሮሞ ኔትወርክ የተባለ ተቋም ብዙዎቹን በማስተባበርና ሃሽታግ ቦይኮት በደሌ የሚል ዘመቻ ከፈተ። በደሌ ከቴዲ ጋር አድርጎ የነበረውን ውል እንዲሰርዝም ተገደደ። በዚያው ሰሞን የኮካኮላ ድርጅት ለዓለም ዋንጫ እንቅስቃሴው ማጀቢያ እንዲሆን ሙዚቃ እንዲሰሩለት ከጠየቃቸው አፍሪካውያን መካከል ቴዲ አፍሮ ስለመሆኑ እየተሰማ ነበር። ይህ ከተሰማ በኋላ ኮካኮላ ሐሳቡን እንዲቀይር ውትወታዎች ቀርበውለታል። እናም ከበደሌው ውል ስረዛ በኋላ ኮካኮላ ቴዲ አፍሮ የሠራውን ሙዚቃ ለትርኢት ማጀቢያ እንደማይጠቀምበት አስታወቀ። በወቅቱ የተሰጠው ምክንያት ሙዚቃው የማይመጥንና ደረጃውን የጠበቀ ስላልሆነ ነው የሚል ነው። ድምፃዊው ስለ ሙዚቃው ብቃት መጀመሪያ ኮካኮላ ድርጅትን በመወከል የተቀበለውን ማንዴላ ቲቪ የተሰኘ የኬንያ ድርጅት ምስክርነት በማቅረብ ምክንያቱ ተቀባይነት እንደሌለው በድረገጹ ላይ አሳወቀ። በዚህም ሳይወሰን በተደጋጋሚ ድምፃዊው ከሀገር እንዳይወጣ የመታገድ ዕጣ ደርሶበታል። መኪናህ ካለ ቀረጥ ነው የገባችሁ በሚል ዳግም ወደ ፍርድ ቤት መጠራቱን ሳንረሳ እና ክሱ የሚለው ቴዲ ያንን መኪና የገዛው ከቀረጥ ነፃ ካስገባ ሰው ሰው እንደሆነ እያወቀ ነው የሚል ቅሬታ ነው ክስን የቀረበበት። በዚህ መሰረት ዛሬ ጠዋት ቴዲ አራዳ ምድብ ችሎት አራዳ ምድብ አንደኛ ወንጀል ችሎት ቀርቦ ነበረ። ክሱም ታይቷል። በ30 ሺህ ብር ዋስ ዳኛዋ እንዲለቀቅ ትእዛዝ ሰጥተዋል። በርባደን ኬሳ ቴዲ አፍሮ ቀንደኛው ነው ጋፈ ጀቹዳ ነሞ ኢሰ ጀልቀባቲ ሐዊቶታ ስርነ ነፍጠኞታ ሐዊቶታ ስርነ ገብሮን ፈቶታ ኬሳ ቴዲን ኢሰ ቶኮ ጀቹዳ ቴዲን ሌሊስቶታ ስርነ ነፍጠኞታ በርባዶታ ስርነ ነፍጠኞታ ብየ ቶኮ ኢትዮጵያ አመንታ ቶኮ አመንታ ክርስቲያና አፋን ቶኮ አፋን አማራ አላባታ ካሩንጋዴ ቢጫቀይ ወሮታ ጀኒን ሌሊሰን ጭንቁርሲቶታ ስርነ ነፍጠኞታ ወሮታ አከ ምኒልክ ፊ አጼዎታ ኢሳኒ ሁንዳ ወልቀብሲሴ ስርነ ሰን ዴቢሱ ወሮታ በርባደን ኬሳ ቴዲ አፍሮ ነመ ቶኮ የሮ አማ ከነቲ ሌሊፍቶን
የጥቁር ሰው የስኬትና ውዝግብ ምዕራፍ ገርበብ ከተደረገ ከዓመታት በኋላ ዘንድሮ ቴዎድሮስ ካሳሁን ኢትዮጵያ የሚለውን አልበሙን ይዞ መጥቷል። አልበሙ ተሸጠ የተባለበት የ15 ሚሊዮን ብር ዋጋ እንዲሁም በየማኅበራዊ ሚዲያው የሚታየው ጉጉትና ግለት ከውዝግብ ወዲያ በዓመታት ውስጥ ሽቅብ የተምዘገዘገውን የድምፃዊውን ስምና ተጽዕኖ ፈጣሪነት የሚያሳይ ሆነዋል። በሚሊዮኖች መጠበቅና ነባር የሙዚቃ ገበያ ክብረ ወሰንን መስበር በሙያ ቋንቋ ስኬት ከሚል ቃል ውጪ ምን ይገልጸዋል? ከዚህ ባሻገር ግን ድምፃዊው በሁለት ጽንፎች መካከል የተወጠረ ከያኒ ስለመሆኑ መካድ አይቻልም። አንገታቸው ሊሰጡለት የሚወዱ ያሳለፈውን የፈተና ወቅት በመቆጠር ኪናዊ ትችትንም ቢሆን ከመንግሥት ሴራሊያም ከብሔር ልሂቃን ተንኮል መሳ ለመሳ የሚያዩ ወዳጆች አሉት። እነሱ ከቴዲ የሚወዱለት የማይደፈሩ ፖለቲካዊና ማኅበራዊ ጉዳዮችን መዳሰሱን ነውና ቴዲ እነሱን የማስደሰት የሚታወቅበትን መንገድ የማስቀጠል የእጅ አዙር ዕዳ ያለበት ይመስላል። በሌላ ጽንፍ ደግሞ ባለወንበር ባለጊዜ የሆኑ ወገኖች ዳግም ሞገደኛ ሐሳቦችን ቢያስተጋባ ከዓመታት በፊት እንዳየው እንግልትና ፍዳ አይነት እንደሚገጥመው በአንድም ሆነ በሌላ መንገድ ማመላከታቸው አልቀረም። መጠበቅ አሊያም ኤክስፔክቴሽንና ስጋት ወይንም ትሬት ቴዎድሮስ ካሳሁን ሊያስማማቸው ሊያቻችላቸው የሚጥራቸው ጽንፎች ይመስላሉ። የቴዲ አፍሮ መንገድ ስኬት ያጀበው ተጻራሪ ሐሳቦችና ስጋቶች፣ ውዝግቦች የማይለየው የሆነበት ምክንያትም ይሄ ይመስላል።